ሁለተኛውን ቪዲዮ የዚህኑ ፓርት ላሳያችሁ። ተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ ሉክ ይሄ ደግሞ ለየት ያለ ነው። በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ስም አባባሉ ደግሞ ይሄ ሁለተኛ ምገምተው ነገር ምንድነው እንዴ? ልጁ ራሱን ያውቃል። ኦኬ ሁለተኛው አንዳንድ ጊዜ ፕሩፍ ለማድረግ የሚሄዱ ወጣቶች አሉ። ፕሩፍ ለማድረግ ማለት ካላየው ካልዳሰስኩ ካልጨበጥኩ አላምንም የሚል ጀነሬሽን አሁን ያለው ጀነሬሽን በጣም ከባድ ነው። ነገሮችን ሁሉ በደንብ አድርጎ አይቶ ፕሩፍ አድርጎ ዳሶ ማወቅ ይፈልጋል። የነዚህን ሰዎች ሐሰተኝነት በጨሌ የሚቀጠቅጡትን በምትሃት መንፈስ እናወጣለን እያሉ ከአንዱ ወደ አንዱ የሚያገለባበጡትን አሰራር እሱን ለማየት ጭምር የሚሄዱ አሉ። እኔ አንዱ ምገምተው ከድራማው ቀጥሎ በሁለተኛ ደረጃ ምገምተው እመጣለሁ። ሶስተኛ ፓርት አለ የምናገረው በጣም ሲሪየስ ጉዳይ አለ። ይሄንን ግን ተመልከቱ። ልጁ ፕሩፍ ለማድረግ ሄዶ ሊሆን ይችላል ብዬ ገምታለሁ። ሁለተኛው ሐሳቤ እሱ ነው። አይቼ ቦታው ላይ ሄጄ ማረጋገጥ እፈልጋለሁ የሚል አቋም ኖሮት ሊሄድ ይችላል። ምክንያቱም በጌታ በኢየሱስ ስም አባባሉ ወይ ትወናውን በጣም አድርጎ ረጅም ዘመን እንትን ብሎታል፣ በጣም አድርጎ ተለማምዶታል። ካልሆነ ደግሞ ጌታን ተቀብሎ ገብቶት ፕሩፍ ለማድረግ እዚህም እዛም የሚረግጡ ልጆች አሉ አይደል? እዛም ጋር ሄጄ እስቲ ሊየው ጉዱን፣ እዚህም ጋር ሄጄ እስቲ ሊየው ጉዱን ብለው ፕሩፍ ለማድረግ ለማረጋገጥ ብዙ ቦታ የሚደርሱ ልጆች አሉ። ኦኬ። ስለዚህ ሁለተኛው ግምት አማኝ የሆነ በትክክል ጌታ ኢየሱስን የሚያውቅ በጌታ በኢየሱስ ስም አባባሉ ራሱ አለው በአይምሮ እንደሆነ ቅድም ነግሬያችኋል። አሁን ደግሞ እዚህ ጋር የምታዩት ለምስክርነት እንደመጣ ከዛ ደግሞ በኢየሱስ ስም አባባሉ ይለያል። በደንብ አማኝ ይመስላል። አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እንዴ ካደ ቅድም ነው ካደ እሺ ዱላ ምንድነው? ጴንጤ ነኝ ወይ እንዴ ጴንጤ ያደርጋል እንዴ? ምን አውቃለሁ እንዴ ጴንጤ ያደርጋል ይሄን ለምን በግድ እኔ አደረኩልህ እምነት እኮ የግል ተዘልሎ ሪናውት ጸጉሩን እንዴት እንደሚጨመድደው አያችሁ? ጸጉሩን ጨምድዶ ነው የሚይዘው። በእጁ ይመተዋል፣ ይቀጠቅጠዋል፣ በጨሌ ይመተዋል። ባይዘ በጣም ነው የሚያሳምመው ይሄ ጨሌ። በጣም ጀርባ ይገርፋሉ። ሌላ በሰንሰለት ራሱ በመስቀል በብረት መስቀል የተጎዱ ሰዎች አሉ። አካላቸው የጎደለ ሰዎች አሉ። እና ስትመለከቱት ጨሌውን አልፈልግም አባባሉ ምናምን ባይምሮ ነው። በደንብ አማኝ እንደሆነ ደግሞ የሚያሳብቁ ነገሮች ደግሞ አሉ። አንዱን ግምት ብቻ እንይዝም፣ ሌሎችን ዲቴይል ማየት ስላለብን ነው። እናገራለሁ በል ሲሉ ተናግሬያለሁ ነው የሚለው። ተናግሬያለሁ አንዴ ሌላ የምናገረው ነገር አለ። በቃ ሚስጥራችን ምንም ነገር የለም። በቃ በኢየሱስ ክርስቶስ ስም ማመን ነው። እኛ ሚስጥራችን በኢየሱስ ክርስቶስ ስም ማመን ነው። ሚስጥር አውጣ እያሉ ይደበድቡታል። ሚስጥራችን ኢየሱስ ክርስቶስን ማመን ነው። የሚያድነው ኢየሱስ እንደሆነ ልናገር ነው የመጣሁት። ራሱ አባባሉ በራሱ በጣም በጣም አስደናቂ ነገር ነው። ምን ሰማ ያለ ነው። አስደናቂ ነገር ነው። እሺ መረጃዎች የሚኖራችሁ ከሆነ በዚህ ጉዳይ ላይ በቴሌግራም ቁጥሬ ልትጽፉልኝ ትችላላችሁ። ተጨማሪ ቪዲዮ ካላችሁ ማለት ነው ካላችሁ በቴሌግራም እና በዋትስአፕ ላይ ልትልኩልኝ ትችላላችሁ። ልጁንም የምታውቁት ከሆነ ማለት ነው። ምንም የተሰወረ ነገር የለም። ስለዚህ በቃ ግልጽ ነው። ህዝቡ መዳን አለበት። ወደ ጌታ አሁን ታዘዛለሁ እኮ ነው የሚባለው። በጌታ ኢየሱስ በስላሴ ስም አለ። ሚስጥር አውጣ ለምን ትለኛለህ? የምን ሚስጥር ነው የማውጣው? ምን እንደሆነ እንዴ ሚስጥርና አውጣውላ በኢየሱስ ስም ሐሰብ የመናፍቅ መንፈስ ነው። የመናፍቅ መንፈስ ነው። እንዴት የመናፍቅ መንፈስ? በቃ የመናፍቅ መናፍቅ አይደለ እንዴ የምትሉን እኛ። ስለዚህ በቃ የመናፍቅ መንፈስ ነው። ለምን ገባበት ልጁ ላይ? በልጅነቱ ነው የገባሁት። የገባኸው በልጅነቱ። የትኛው ኢየሱስን ነው የምታመልኩት? እኛ ያው ኢየሱስ ነው ኢየሱስ ክርስቶስ አይደለም። እየተማታህ እኮ አይደለም። ዩሲ ረጋ ብሎ ነው የሚናገረው። ይሄ አጋንንት እንዳለበት አይደለም። አክሽኑ ደግሞ እዚህኛው ቪዲዮ ላይ ስታዩ አጋንንት እንዳለበት አይነት እንትን አይደለም የማየው እኔ። እና ወይ በድፍረት ለመመስከር ይሄዳለሁ ብሎ እንዲህ አይነት ዘዴዎችን ተጠቅሜ ወንጌል አደርሳለሁ ብሎ ሊሆን ይችላል። የእሱ ልብ እግዚአብሔር ነው የሚያውቀው። ሲናገር ደግሞ በትክክል ጴንጤ ነኝ እያለ ነው የሚናገረው። አማኝ ነኝ እያለ ነው የሚናገረው። ሚስጥር አውጣ ሲሉት ሚስጥሩ ኢየሱስ ክርስቶስን በማመን እንደሚዳን ነው። ሚስጥራችን ይሄ ነው የሚለው።
ስለዚህ ሁለተኛው እይታ ሰከንድ ቪው አማኝ ሆኖ ጌታ ኢየሱስን አምኖ ነገር ግን እዚህ ቦታ ላይ ፕሩፍ ለማድረግ እና ምስክር ለመሆን የሄደ ሰው ይመስላል ማለት ነው። ሶስተኛው ግን